ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ። የመንሱር እናት በቁጥጥር ስር ዋሉ። ቅዱስ ሚካኤል ያድነናል። ቅዱስ ሚካኤል ይጠብቀናል። ቅዱስ ሚካኤል አማላጃችን ነው። ቅዱስ ሚካኤል ሁልጊዜ ከኛ ጋር ሆኖ መውጣት መግባታችንን መዋል ማደራችንን ሁለንተናችንን ይጠብቃል የምንለው መጽሐፍ ቅዱስን መሰረት አድርገን ነው። በመንገድ ሁሉ ይጠብቁ ዘንድ መውጣት መግባትህን ይጠብቁ ዘንድ መዋል ማደርህን ይጠብቁ ዘንድ ከጠላት ሁሉ አሰራር ጠብቀው ሊያግዙ ሊረዱ እግዚአብሔር ሁልጊዜ መላእክቱን እንደሚያዝ መዝሙረኛው ዳዊት መዝሙር 90 ቁጥር 11 ላይ ምን አለ? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል ይላል። መልአኩ የምልጃ ጥያቄን የጠየቀው የማትምራቸው እስከመቼ ነው ብሎ አማለዳቸው። ለማን? ለእስራኤልና ለይሁዳ ከተሞች በግብፃውያንና በእስራኤላውያን መካከል ደመና አደረገ ይላል። በግብፃውያንና በእስራኤላውያን መካከል ጨለማ ሆነ። ከፊት እየመራ የነበረው የእግዚአብሔር መልአክ ከኋላ በኩል ደግሞ መከታ ሆናቸው። በጠላት እንዳይጎዱ፣ በጠላት እንዳይጨነቁ፣ በጠላት እንዳይበሉ ከኋላ እየጠበቃቸው ወደ እግዚአብሔር መንግስት ስንጓዝ በመንገዳችን ሁሉ የሚጠብቁን፣ በመንገዳችን ሁሉ የሚረዱን፣ በመንገዳችን ሁሉ የሚገጥመንን እንቅፋቱን እሾውን ሁሉ እየነቀሉ መንገዳችንን የሚያስተካክሉት ቅዱስ ሚካኤል ከፊት እየቀደመ እሾሁን እየነቀለ ከፊት እየቀደመ እንቅፋቱን እያስወገደ ከኋላ ደግሞ ደመና እየጋረደ በሁሉ በጉዞ ላይ መልአኩ ቅዱስ ሚካኤል እንደሚጠብቀን መጽሐፍ ቅዱሱ ያስረዳናል፣ ይነግረናል ማለት ነው። ቅዱስ ሚካኤል እየመራን ነው። ቅዱስ ሚካኤል እየጠበቀን ነው። ቅዱስ ሚካኤል ከኛ ጋር ነው። ይህ የሚጠብቀንን መልአክ፣ ይህ የሚመራንን መልአክ ከፊትና ከኋላ ጋሻና መከታ ሆኖ ከኛ ጋር ያለውን ቅዱስ መልአክ ማክበር እንደሚገባን ደግሞ እግዚአብሔር ሲናገር እንደዚህ አለ። በፊቱ ተጠንቀቁ አለ፣ ቃሉንም አድምጡ። ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና
አታስመርሩት በማለት ይናገራል። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። እውነት ነው። እንደ እግዚአብሔር ያለ አባት፣ እንደ እግዚአብሔር ያለ መሐሪ፣ እንደ እግዚአብሔር ያለ ይቅርባይ፣ እንደ እግዚአብሔር ያለ ቸር ማንም የለም። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ተጽፏል። ይሰፍራል አለ ማንም በሚፈሩ እግዚአብሔርን በሚፈሩ እንደ እግዚአብሔር ቃል በሚኖሩ ለእግዚአብሔር በሚታዘዙ የእግዚአብሔርን ቃል በሚሰሙ ሰዎች ዙሪያ ይሰፍራል። ከዚያስ ያድናቸዋል። ህዳር 12 ቀን የቅዱስ ሚካኤልን ክብረ በዓል ለምን እናከብራለን? ይህ አስተማሪ ቪዲዮ ብዙዎች ጋር ደርሶ እንዲማሩበት ሼር፣ ኮፒ ሊንክ አድርጉት። ሚካኤል ማለት መኑ ከማአምላክ ወይም እንደ እግዚአብሔር ያለ ማን ነው ማለት ሲሆን ይህ ታላቅ መልአክ ዮሐንስ ወንጌላዊው በራእዩ ላይ ሲናገር በእግዚአብሔር ፊት የሚቆሙትን ሰባቱን መልአክ አየው ብሎ ከተናገረላቸው መላእክት ውስጥ አንዱ ሲሆን ሰባቱም ሊቃነ መላእክት አለቃ አድርጎም ደግሞ እግዚአብሔር አምላካችን ሹሞታል። እዚህ ጋር ላስቆማችሁና ይሄ የኔ የዩቲዩብ ቻናል ነው ያኖስ ቲዩብ ይባላል። እየገባችሁ ሰብስክራይብ አድርጉልኝ። ስለ ቅዱስ ሚካኤል ብዙ ተጽፏል። ስለ ቅዱስ ሚካኤል ከጻፉ አባቶች መካከል ዮሐንስ አፈወርቅ፣ ኤዎስጣቴዎስ ዘአንጾኪያ፣ ቅዱስ መቃርስ፣ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ፣ የእስክንድርያው ሊቀ ጳጳስ አባ ዲማቴዎስ ናቸው። ቅዱስ ሚካኤልን ህዳር 12 ከምናከብርበት ምክንያቶች ውስጥ አራቱን ልንገራችሁ። አንደኛው ቅዱስ ዱራታውስ ወይም ቴዎብስታ ቤት ተገልጦላቸው ቤታቸውን የባረከበት ዕለት የምናስብበት ዕለት ነው። ሁለተኛው ምክንያት ደግሞ ከግብፅ አውራጃ የወጡ ብዙ ሰዎች በባህር እየተጓዙ በነበረበት ሰዓት ማዕበል ገጥሟቸው ስለነበረ ቅዱስ ሚካኤል ደርሶ ከማዕበሉ ያዳነበት ዕለት የሚታሰብበት ዕለት በመሆኑ ነው። ሶስተኛው ደግሞ ቅዱስ ሚካኤል የመላእክት አለቃ ተደርጎ የተሾመበት ዕለት ነው። በዋናነት የሚከበረው የመላእክት አለቃ ሆኖ የተሾመበት ዕለት ህዳር 12 ስለሆነ ህዳር 12ን እናከብራለን። አራተኛውና በዋናነት የሚከበረው ደግሞ ሕዝበ እስራኤልን ከግብፅ ባርነት በደመና እየመራ ወደ ሀገራቸው ያስገባበት ዕለት የሚታስብበት ቀን ነው ህዳር 12። ስለዚህ በእነዚህ አራት ዋና ዋና ምክንያቶች የቅዱስ ሚካኤልን በዓል ህዳር 12 እናከብራለን ማለት ነው። ቅዱስ ሚካኤልን የት ለማክበር አሰባችሁ? ኮሜንት ላይ ያሰባችሁን አስቀምጡ። ቅዱስ ሚካኤል ለኢያሱ ተገለጠለት። የሰራዊት አለቃ ሆኜ መጥቻለሁ ያለው ሚካኤል ነው። ቀድሞ ለሙሴ እንደተገለጠ አሁን ለኢያሱ ተገለጠ። እንዲህም ሆነ ብሎ የሚጽፈው በዛ የተነሳ ነው። በዘጸአት ምዕራፍ 23 ቁጥር 20 ላይ የእግዚአብሔርን መልአክ እነሆ በፊት እልካለሁ ብሎ ራሱ እግዚአብሔር ለሊቀ ነቢያት ለሙሴ ሲያነጋግረው ተመልክተናል። ወዳዘጋጀሁት ስፍራ ያገባ ዘንድ በመንገድ ይጠብቅ ዘንድ እኔ መልአክን እልካለሁ። በፊቱ ተጠንቀቁ፣ ኃጢአት አትስሩ፣ ይቅር አይልምና አታስመርሩት፣ ስሜ በእርሱ ነው ብሎ ኃያል የሆነውን ቃል ለሙሴ ሲነግረው እግዚአብሔር ተጽፏል። አሁንም ለኢያሱ እንደዛው ተገለጠለት። እዚህ ጋር ግን ለዛሬ የምወስደው ትምህርት ልብ ብላችሁ የምታዩት በመጀመሪያ ኢያሱ የተመዘዘው ሰይፍ በእጁ ያዘውን በኢያሪኮ አጠገብ ያገኘውን መልአክ ሲመለከተው ሰው ብሎ ነው የሚጽፈው። ምክንያቱም መጀመሪያ ኢያሱ ሰው ነው የመሰለው። ስለዚህ የተመዘዘ ሰይፍ የያዘ ሰው ኢያሱ አንተ ማነህ አለው ነው የሚለው። ምክንያቱም አንድ ሰይፍ የያዘ ሰው መስሎታል። ማነህ? ምክንያቱም በዛ ሰዓት ኢያሱ ሕዝበ እስራኤልን ይዞ ኢያሪኮን ግንብ ለማፍረስ ካህናቱ ታቦቱን ተሸክመው የሚሄዱበት ሰዓት ነበረ። ከኛ ወገን ወይስ ከጠላት አለው። የእግዚአብሔር መልአክም መለሰ አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። ሚካኤል መሆኑን ለኢያሱ ገለጸለት። ይሄን ኢያሱ ምን አደረገ? በግንባሩ ድፍት ብሎ ሰገደለት። ምክንያቱም መልአክ ስለሆነ። ወዲያው ኢያሱ አንድ ነገር ተናገረ። ቅድም ማነህ ብሎት የነበረውን አሁን ጌታዬ ለባሪያው የሚነግረው ምንድን ነው አለ። ምክንያቱም የእግዚአብሔር መላእክትን ክብር ኢያሱ ያውቅ ስለነበር። ከመነጋገራቸውም በፊት መልአኩ ኢያሱን አንድ ነገር አለው። የቆምክበት ምድር የተቀደሰ ነው፣ ስለዚህ የእግርህን ጫማ አውልቅ አለው። ኢያሱም እንዲሁ አደረገ። ከዚህ ምን እንማራለን? አንደኛ የእግዚአብሔር መላእክት ክብር ይገባቸዋል። የእግዚአብሔር መላእክት ስግደት ይገባቸዋል። የእግዚአብሔር መላእክትን ጌታዬ ብለን እንጠራለን። ኢያሱ ኦርቶዶክሳዊ ኢያሱን በዚህ ትምህርት ውስጥ የምታዩት ምንድነው? ለመልአኩ ክብር ሲሰጥ፣ የእግሩን ጫማ ሲያወልቅ፣ ለመልአኩ ሲሰግድ፣ እንደገና ጌታዬ ሲለው። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ሥርዓት ቀድሞ የነበረ በአዲስ ኪዳን የነበረ በብሉዩ የነበረ ዛሬም ለዘላለም የሚኖር የሚደረገው ሁሉ ነገር መጽሐፍ ቅዱሳዊ መሆኑን ተመለከታላችሁ። ስለዚህ ኢያሱ የእግሩን ጫማ ወጣ፣ ጌታዬ ብሎ ተናገረ፣ ተንበርክኮ ሰገደለት። መልአኩም ኢያሱን አናገረው። ይህ ሚካኤል ነው። እስራኤልን ከግብፅ ባርነት ነፃ ሲወጡ እየመራ ቀይ ባህርን ከፍሎ እነሆ ያሻገራቸው ይህ ሚካኤል ነው። ከሙሴ ጋር የነበረው ይህ ሚካኤል ነው።
በኋላም ታሪክ ላይ የባህራንን የሞት ደብዳቤ ቀየረው ይህ ሚካኤል ነው። አፎሚያን ከዲያብሎስ ያዳናት ይህ ሚካኤል ነው። ለብዙዎች ፈጥኖ የደረሰው ይህ ሚካኤል ነው። ዳንኤልን ያረጋጋው ይህ ሚካኤል ነው። መኑ ከማከ የተባለ በክርስቲያኖች ዙሪያ ሁሉ የሚከብ መኑ ከማከ ሚካኤል ማለት ሚካ እጹብ ድንቅ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት እጹብ ድንቅ የሆነ እግዚአብሔር ማለት ነው። ይሄ እጹብ ድንቅ የሆነ እግዚአብሔርን እነሆ ስም የተሸከመ መኑ ከማከ እንዳንተ ያለ ማን ነው የተባለ የእግዚአብሔርን ስም የያዘ ቅዱስ ሚካኤል ሁልጊዜ ሊጠብቀን የታመነ ነው። ሁልጊዜ ሊደግፈን የታመነ ነው። ሁልጊዜ ከዲያብሎስ ቁራኛነት ሊያወጣን የታመነ ነው። ሁልጊዜ በክንፉ ሊጋርደን የታመነ ነው። ሁልጊዜ በብርሃን መስቀሉ ሊባርከን የታመነ ነው። ሌሎች ድንገት እንደ ኢያሱ ያላደረጋችሁ ለመልአኩ ክብር ያልሰጣችሁ ካላችሁ ከዚህ ትምህርት ምን ትማራላችሁ? ኢያሱ መልአኩን ጌታ ያለው መልአክትን ጌታ ይበላችሁ ታውቃላችሁ? ኢያሱ ለመልአኩ ተንበርክኮ ሰገደ፣ ሰግዳችሁ ታውቃላችሁ? ኢያሱ መልአኩ የቆመበት ቦታ የተቀደሰ ስለሆነ በቅድስናው ስፍራ ጫማ ማውለቅ ስለሚገባ ጫማውን አውልቆ አከበረ። ዛሬ ጫማ አውልቃችሁ ለእግዚአብሔር ክብር መስጠቱበት አለ? ይህ ሁሉ የለም። ስለዚህ እግዚአብሔር አምላክ የሰጠን አንድ መንገድ ነችና በዚች መንገድ ውስጥ ሄዳችሁ ይህን ክብር እንድታዩና የዘላለም ሕይወት እንድትወርሱ የእግዚአብሔር ቃል ያስተምረናል። በተረፈ ኦርቶዶክሳውያን በኢትዮጵያ ያላችሁ፣ በአፍሪካ ያላችሁ፣ በአረብ ሀገር ያላችሁ፣ በአውሮፓ ያላችሁ፣ በአውስትራሊያ ኒውዚላንድ ያላችሁ፣ በአሜሪካ ያላችሁ፣ በላቲን አሜሪካ ያላችሁ፣ በመላው ዓለም ሁሉ ላላችሁ የቅዱስ ሚካኤልን ጥበቃ ለምትተማመኑ ጥበቃው ከናንተ ጋር ይሁን። የቅዱስ ሚካኤልን አማላጅነት የምትተማመኑ አማላጅነቱ ከናንተ ጋር ይሁን። ከሚያስፈራ ነገር ሁሉ ይሰውራችሁ። የባህራንን የሞት ደብዳቤ ወደ ሕይወት እንደለወጠ በሕይወታችሁ የሞት የሆነውን ነገር ሁሉ ቅዱስ ሚካኤል ፈጥኖ ደርሶ ወደ ሕይወት ይለውጥላችሁ። ባህራንን ከዲያብሎስ እንዳዳነ ከምትፈሩት ነገር ሁሉ ያድናችሁ። ክንፉ ይጋርዳችሁ፣ መስቀሉ ይጠብቃችሁ። በዓሉን በዓለ ሐሴት ያድርግልን፣ በዓለ ትፍሲት ያድርግልን። የቅዱስ ሚካኤል ጥበቃ አይለየን። ባላችሁበት ሁሉ ልዑል እግዚአብሔር ይባርካችሁ። እግዚአብሔር በረድኤት ከሁላችን ጋር ይሁን። ክብርና ምስጋና ለስሙ ይድረሰው። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ ከሁላችን ይሁን። መልካም በዓለ ንግሥ፣ መልካም ቀን የተባረከለት ያድርግልን። የቅዱስ ሚካኤል ጥበቃ ዘወትር ከኛ ጋር ይሁን። አሜን። ድረስ ለቤተ ክርስቲያን የሚያስቡ ወጣቶች እየታሰሩ ይገኛሉ። ይህ በምስሉ ላይ የምትመለከቱት ግለሰብ በቦሌ ቅዱስ ሚካኤል ቤተ ክርስቲያን ዋና ጸሐፊ ሆኖ ሲሰራ የነበረ ነው። ከ17 ሚሊዮን ብር በላይ አጭበርብሮ ለግል ጥቅሙ በዋለበት ጊዜ የደብሩ አካባቢ ወጣቶች እንዲሁም ሰንበት ተማሪዎች ደርሰው ለምን ብለው በሚጠይቁበት ሰዓት ለምን ብሎ የጠየቁትን ባለማተቦች እያሳሰራቸው ይገኛሉ። እኔ ገንዘብ አለኝ፣ እኔ አቅም አለኝ እያለ ማንም አይነካኝም እስከ ቤተ ክህነት ድረስ እያለ ዛቻ እያቀረበባቸው ይገኛል። በዚህ ጉዳይ ላይ ሶሻል ሚዲያ ላይ እየሰሩና እየተንቀሳቀሱ የሚገኙ ወጣቶችን አሳሰራቸዋለሁ፣ አስይዛቸዋለሁ እያለ እየዛተባቸው ይገኛል። ቤተክርስቲያን የማንንም ሆድ የምትሞላ አይደለችም። ይልቁንስ ካወካትና ከተረዳት ጭንቅላትን የምትሞላ ነች። ቅዱስ ሚካኤል በኅዳር 12 ቀን ምን አደረገ? ምን የሆነበት ቀን ነው? ምን ተፈጸመ በዚህ ዕለት? ይህን ደግሞ እናነሳለን። ሶስተኛ እናነሳለን ያልነው ይህንን ነው። በመጀመሪያ በዚህ በኅዳር 12 ቀን የቤተ ክርስቲያናችን ታሪክ እንደሚነግረን ቅዱስ ሚካኤል ሊቀ መላእክት ሆኖ በእልፍ አእላፋት ወትእልፊተ አእላፋት ቅዱሳን መላእክት ላይ የሰማይ ሰራዊት ላይ የተሾመበት ዕለት ነው። በዓለ ሲመቱ ነው። በተለይም የቀድሞ ሳጥናኤል የዛሬው ሰይጣን ዲያብሎስ የመላእክት አለቃ በነበረ ጊዜ እግዚአብሔር በሰጠው ጥበብና ጸጋ ልቡናው ኮራ ይላል። ራሱን በልዑለ ባሕሪ በእግዚአብሔር አምላክ መስሎ አቀረበ። ፍጡር ሳለ ፈጣሪ ነኝ አለና ራሱን ፈጣሪ እግዚአብሔር አድርጎ አስቀመጠ። በሐሰት ማለት ነው። ሐሰተኛ የሐሰት አባት ስለሆነ ያን ጊዜ በሰማይ ሰልፍ ሆነ ይላል ራእየ ዮሐንስ ምዕራፍ 12 ቁጥር 7 ጀምሮ ተመዝግቧል። በሰማይ ሰልፍ ሆነ። የመጀመሪያው ጦርነት የተካሄደው በሰማይ ነው፣ በመላእክት ከተማ ነው። ጦርነቱንም የጀመረው ዘንዶ እባብ የሚባለው ሰይጣን ዲያብሎስ ነው። ሚካኤልና መላእክቱ ዘንዶውን ተዋጉ ይላል። በቅዱስ ሚካኤል ፊት አውራሪነት መሪነት
ጦርነቱ ተካሄደ። ዲያብሎስንና ሰራዊቱን ቅዱስ ሚካኤል ድል አድርጎ ሊቀ መላእክት ሆኖ ተሾመ። ስለዚህ መልአከ ኃይል ይባላል። እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጠው ኃይል ጥንተ ጠላታችን ሰይጣን ዲያብሎስንና ሰራዊቱን ድል ስላደረገና ሊቀ መላእክት ሆኖ ስለተሾመ ወይ ሚካኤልኒ ሊቀ መላእክት ብሎ አንስቶታል። የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው። ቁጥር 9 ላይ የተመዘገበ ኃይለ ቃል ነው። የመላእክት አለቃ ነው ቅዱስ ሚካኤል። አንዱ ይሄ ነው፣ በዓለ ሲመቱ ነው። ሁለተኛው በኅዳር 12 ቀን የምናከብረው በዓል ምንድነው ስንል እስራኤል ዘስጋን ከግብጽ ከባርነት ቤት ነፃ ያወጣበት መታሰቢያ በዓል ነው። ጥቂት ነገር እንተርክ። አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉና እንዲህ ተብሎ እንደተመዘገበ ማለት ነው። ሁላችን እንደምናውቀው እስራኤላውያን በግብጽ ነበሩ። 430 ዘመን በግብጽ ኖረዋል። ከጽኑ ባርነት የተነሳ ወደ እግዚአብሔር አለቀሱ ይላል ኦሪት ዘጸአት ምዕራፍ 2 ቁጥር 23። ለምን ፈርዖንና ሰራዊቱ እስራኤላውያንን ያስጨንቋቸው ነበረ? ለሚሰራው ፒራሚድ የሰው ስጋና አጥንት ጥንካሬ ይሰጠዋል እየተባሉ የዕብራውያን የእስራኤላውያን ልጆች ከጭቃ ጋር አብረው ይረገጡ ነበረ። ነራሄል ልጆችን በተገላገሉ ጊዜ፣ መንታ ልጆች በተገላገለች ጊዜ ልጆቿን ለማሳደግ አልተፈቀደላትም። በግብፃውያን አብረሽ እርግጭን የተባለችው ያን ጊዜ የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ወዴት ነው ያለው ብላ እንባዋን ወደ ሰማይ ረጨች። እስራኤላውያን ከጽኑ ባርነት የተነሳ ወደ እግዚአብሔር አለቀሱ። ጩኸታቸውም ወደ እግዚአብሔር ወጣ ይላል። እግዚአብሔር ጩኸታቸውን አደመጠ፣ እንባቸውንም ተመለከተ፣ ያድናቸውም ዘንድ ወደደ፣ በረድኤትም ወረደ። እንዲህ ብሎ እንደተናገረ የሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ ተመዝግቧል። የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ አለ። አሁን ለእግዚአብሔር ባህሪ መውረድ፣ መውጣት፣ መቀመጥ፣ መነሳት፣ መሄድ፣ መምጣት የለበትም። እሱ ቦታን ይወስናል እንጂ እርሱን ቦታ አይወስነውም። እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። እሱ በምላት አለ፣ እሱ በስፋት አለ፣ እሱ በጥልቀትና በርቀት አለ። ስሙን አሸንፏል፣ ስሙን በክብር ጽፏል። ሚካኤል ስለ ስሙ ስጠራ የአምላኬ ብርሃን በላል ዲያብሎስ ይህን ስሙ ትዕቢተኛውን አሸንፎታል። ዲያብሎስ አሁን ዝናሩን ፈቷል። ታላቅ ጸጥታ በሰማይ ሆነ፣ እግዚአብሔር ብቻ ስሙ ገነነ። አሜን በሉ እንጂ አሸንፏል፣ ስሙን በክብር ጽፏል። ዘንዶውን አሸንፏል፣ ስሙን በክብር ጽፏል። ሚካኤል ስለ ስሙ ስጠራ የአምላኬ ብርሃን በላይ በራ። አዛኝ ነው በእውነት የሚጠብቀ የሚያጽናናን ይሄ ነው። መላእክት ያጽናኑናል፣ ያረጋጉናል፣ ያማለዱናል። አሜን አሜን አሜን። እንኳን ለመላኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። ቅዱስ ሚካኤል እኔን ከዚህ ሰንሰለት በምልጃው ረድቶ
አስፈትቶኛል። በዚህ ሰንሰለት ታስሬ በብዙ ባጋንንት እስራት ውስጥ ነበርኩኝ። ቅዱስ ሚካኤል አስፈትቶኛል። እኔን ከዚህ ሰንሰለት የፈታኝ ቅዱስ ሚካኤል እናንተንም ካላችሁበት ከተጨነቃችሁበት እስራት ሁሉ መልአኩ ሚካኤል ይፍታችሁ። አብረኔን መዝሙር እንዘምር። በዙሪያው ያሉትን አቅቷል